ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ዶክተር አሸናፊ ነኝ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ዛሬ ልናወራ ያሰብኩት ስለ ኩላሊት ጠጠር ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ እያረጋችሁ እንግዲህ ስለ ኩላሊት ጠጠር ዛሬ ያው ብዙ ነገሮችን እናነሳለን። አንደኛ ኩላሊት ጠጠር ምንድን ነው የሚለው ነው። ሁለተኛ ደግሞ ይህንን ጠጠር ሊያመጣ የሚችሉ ነገሮችን ለይተን እናያለን። ከዛ ደግሞ ምን አይነት ምልክቶችስ አላችሁ ወይ? እንዴትስ ይሄን ነገር ማከም ወይ ደግሞ መከላከል እንችላለን የሚለው ነገር በአጭሩ በዚህ ቪዲዮ እንመለከታለን ማለት ነው። ኩላሊት ጠጠር ሲባል እንግዲህ ያው ዋነኛው ትልቁ ኩላሊት ኦርጋኑ ብቻ ሳይሆን ከዛ ተነስቶ ሽንት የሚጠራቀምበት ወይም ብላደር የምትባለው ከዛም አልፎም ወደ ታች ሽንት በሚወጣበት ወይም ደግሞ ዩሬትራ በሚባለው እስከዛ ድረስ የጠጠር ሊገኝ ይችላል ማለት ነው። ኖርማሊ ብዙ ጊዜ የሚፈጠረው ኩላሊት ውስጥ ቢሆንም ግን ቦታውን ሽፍት በማድረግ ወደ ሽንት ቱቦዎች እና ሽንት የሚጠራቀምበት ቦታ ሊመጣ ይችላል። እንግዲህ ብዙ አይነት የኩላሊት ጠጠሮች ነው ያለው። አንደኛ ካልሲየም ኦክዛሌት ወይም ደግሞ ፎስፌት የሚባሉ በብዛት ወደ 80% የሚገኝ ብዙ የኩላሊት ጠጠሮች በካልሲየም ኦክዛሌት ደግሞ ፎስፌት ታይፕ አይነት ነው። ከዛ ውጭ ደግሞ በስትሮቫይት የሚባለው በኢንፌክሽን የሚመጣ እንደዛውም ደግሞ ሲስቲን የሚባለው በጄኔቲክስ ብዙ ጊዜ የሚመጣ እና ዩሪክ አሲድ ስቶን የሚባሉ እንደዚህ 4 አይነት የኩላሊት ጠጠር አይነቶች ነው ያለው። ይሄንን ነገር ሊያመጣ የሚችለው ብዙ ነገር ሊሆን ይችላል። አንደኛ በቂ ፈሳሽ አለመውሰድ ነው። ቢያንስ በእንዲህ አይነት ኬዝ የተጠረጠረ ሰው በቀን ከ2.5 ሊትር በላይ ሽንት መሽናት አለበት ነው የሚለው። ይሄ ማለት ይሄን ለመሽናት ቢያንስ አንድ ሰው ከ3 ሊትር በላይ ውሃ በቀን መጠጣት አለበት ማለት ነው። አንደኛው መንስኤው ይሄ በቂ ውሃ አለመጠጣት ወይም ደግሞ ፈሳሽ ውሃ ሊሆን ይችላል። ኢቭን ቡና ሊሆን ይችላል። ከዛ ደግሞ ፍሩት ጁሶችን መጠቀም ይቻላል ማለት ነው። ይህ ሁሉ ተደማምሮ ቢያንስ 3 ሊትር በላይ አንድ ሰው በቀን መውሰድ አለበት። ኢንቫይሮመንት ያለንበት ቦታ ራሱ ስፔሻሊ በጣም ሞቃታማ ከሆነ በላብ ምክንያት በጣም ብዙ ውሃ ሊወጣ ይችላል። ይሄ ደግሞ ሽንታችን ኮንሰንትሬት እንዲሆንና ይሄ ጠጠር ድንጋይ እንዲፈጠር የሚያደርጉ ኬሚካሎች ተሰብስቦ ወደ ድንጋይ ሊቀየሩ ይችላሉ ማለት ነው። ሌላኛው ደግሞ እንደዛው ሜዲካል ዲዚዞች ናቸው። በሽታዎች ላይ ግፊት ሊሆን ይችላል። የኩላሊት የቆየ ወይም ደግሞ ሲኪድ የሚባለው እንደዛውም ደግሞ ስኳር ሊሆን ይችላል። ውፍረት ከመጠን ያለፈ ውፍረት እና ሃይፐር ሊፒዲሚያ ደግሞ ኮሌስትሮል ሰውነታችን ውስጥ በጣም ሲከማች እና እንደኛ አይነት ነገሮች በጣም ሪስክ ፋክተሮች ናቸው። ለዚህ ለኩላሊት ጠጠር ለማምጣት ሪስክ ፋክተሮች ወይም ደግሞ ዋነኛ መንስኤዎች ናቸው። እንደዛውም ደግሞ ሌሎች መድኃኒቶች አለ ይህንን ነገር ሊያመጣ የሚችለው ይሄ የኤችአይቪ መድኃኒቶች ይህን የኩላሊት ጠጠር ሊያመጣ ይችላል። ከዛ ውጪ ደግሞ ሴፍትራክዝን የሚባለው ብዙ ጊዜ ለኢንፌክሽን የምንጠቀመው በብዛት በብዙ ጊዜ የሚወሰድ ከሆነ የኩላሊት ጠጠር የማምጣት ቻንሱ ሊኖር። ከዛ በተረፈ ደግሞ እንደዛውም በጣም በጨው በብዛት መውሰድ ጨው የበዛበት ነገር በብዛት መውሰድ በጣም ከፍተኛ የሆነ ኦግዛሊት ያላቸው እነ ቾኮሌት አይነት ምግቦችን በማብዛት ይህንን ጠጠር ሊያመጣ ይችላል ማለት ነው። ከ11 ሰው አንድ ሰው ላይ ሊገኝ የሚችል በብዛት ደግሞ ወንዶችን ከሴቶች ይልቅ ወንዶችን ላይ የሚገኝ ኤክሰፕት ስትሮቫይት የሚባለው የኢንፌክሽኑ ስትሮቫይት ስቶን የሚባለው ያ ኢንፌክሽን ስለሆነ ኢንፌክሽን ደግሞ በተፈጥሮ ሴቶች ላይ ስለሚበዛ እሱ ምናልባት ሴቶች ላይ በብዛት ሊገኝ ይችላል። ብዙ አይነት ምልክት አለው። አንደኛ ሄማቹሪያ የሚባለው ደም መኖር ማለት ሽንት ውስጥ ደም
ሊኖር ይችላል ወይ ደግሞ ሽንቱ ቀላ ማለት ሊሆን ይችላል። ከዛ ውጪ ደግሞ ህመም ነው ከፍተኛ የሆነ ፔን ወይም ህመም ከጎን ተነስቶ ወደ ማራቢያ አካላችን የሚሄድ አይነት ስሜት ያለው ከፍተኛ የሆነ ፔን ነው። ከዛ በተረፈ ደግሞ ማቅለሽለሽ ትውከት እና አንዳንድ ኢንፌክሽንም ከፈጠረ ወደ ትኩሳት አይነት ነገር ሊያመጣ ይችላል ማለት ነው። እንዴትስ ምርመራ ማድረግ እንችላለን የሚለው ነገር ደግሞ አንደኛ ሽንት ላይ ልናየው እንችላለን አንዳንድ ነገር ካልሲየም ኦክሳሌት ምናምን የሚባሉ ፕሬሲፒታንት አሁን እነኚህ በሽንት ላይ ድንጋይ ሳይፈጠር በፊት ልናየው እንችላለን። ከዛ በተረፈ ራጅ ይኖራል፣ አልትራሳውንድ ይኖራል፣ ሲቲ ኤንድ ኤምአርአይ ተጠቅመን ጀነራሊ እነኚህን ነው መጠቀም የምንችለው። ግን በመጀመሪያ ላይ በአልትራሳውንድ ወይም ደግሞ ኮምፒውተር ቼክ እናደርጋለን ማለት ነው። በእነኚህ አይነት ሜትዶች ማጣራት እንችላለን። እንዴትስ ማከም እንችላለን የሚለው ነገር ወደ 85% ያክል ማለት በጣም ኦልሞስት በቃ ራሱ እስከ 30 እስከ 40 ቀን በራሱ የመውጣት ቻንስ አለው ማለት ነው። እንግዲህ ከዛ በመቀጠል በመድኃኒት ወይም ደግሞ በኦፕሬሽን ልናክመው እንችላለን። በመድኃኒት የሚታከሙ የኩላሊት ጠጠሮች ይኖራሉ። ሳይዛችሁ እየታየ ቦታችሁ የት የት እንደሚገኝ እየታየ ከዛ በመድኃኒት ይሄን ነገር ማውጣት እንችላለን። በዛ እምቢ ካለ ለተወሰነ ጊዜ ቢያንስ ለ4 ሳምንት ቼክ እየተደረገ በአልትራሳውንድ በየጊዜው ፎሎ እያደረግን ይሄን ነገር ማየት ወይም ደግሞ ማስወገድ እንችላለን። ግን በዚህ ጊዜ ውስጥ የማይወጣ ከሆነና ኩላሊት ላይ ችግር እያመጣ የሚሄድ ከሆነ ስለዚህ እሱ ማስወገድ ግዴታ ነው ማለት ነው። ከዛ በተረፈ ሌሎች ኦፕሬሽን አይነቶች ይኖራል። አንደኛው ጨረር በመጠቀም እሱ ባለበት በጨረር ተሰባብሮ እንዲወጣ ይደረጋል። ከዛ ውጪ ደግሞ በሽንት ቱቦ ጫፍ ገብቶ በኮምፒውተር እየታየ እሱ ባለበት ቦታ ገብቶ የሚያወጣ መሳሪያ አለ። ከዛ በተረፈ ደግሞ ኦፕሬሽን